ሕይወት አስደሳች ወይንስ አታካች? አካል ጉዳተኝነትን በጽኑ ስነ ልቦና፣ በላቅ የራስ መተማመንና በመንፈሰ ጠንካራነት ድል በማድረግ በሕይወት የስኬት ጎዳና ላይ የሚገኘው ታዋቂው ሰዓሊና ደራሲ ብሩክ የሺጥላ በእጅህ ስላለው አመስግን ይላል። በእጅህ ስላለው አመስግን። እኔም ዛሬ አልጋዬ ላይ የአልጋ ቁራኛ በመሆኔ አላዝንም። ስላጣኋቸው ነገሮች አላስብም፣ ስለሌሉኝ ነገሮችም አልጨነቅም። የኔ ስላልሆኑ ነገሮች ትኩረት አልሰጣቸውም። ለምን እንደሆነ ታውቃላችሁ? ስለተሰጡኝ፣ ስለተደረጉልኝ፣ ስለተሳኩልኝና ስለሆኑልኝ ነገሮች ሳስብ ስላጣሁት፣ ስላልተደረገልኝ፣ ስላልተሰጡኝና ስላልተሳኩልኝ ነገሮች ማሰቢያ በቂ ጊዜ አጥቼ ነው። የተደረገልኝ ካልተደረገልኝ በእጅጉ የገዘፈ ነውና የአልጋ ቁራኛ ሆኜ እንኳን ስላስደሰቱኝ መልካም ገጠመኞች ሳስብ ህመሜ ረሳዋለሁ። በእጅ ስላለው ሳመሰግን፣ በእጅ ያለውን ሳከብር ብዙ ተጨመረልኝ። በእጅ ያለውንና የተሰጠኝን ክቡር ስጦታ ሳመሰግን፣ በእጅ ባለው እንዴት መጠቀም እንደምችል ከላይ ጥበቡ ተገለጸልኝ። በእጅ ያለውን ስወደው ሌሎችም ወደዱኝ። በእጅ ስላለው ሳመሰግን ዓለሜ በሙሉ ተለወጠች። በእጅ ስላለው ሳመሰግን ዓለሜ አማረች። በእጅ ያለውን ሳመሰግን ከራሴ መለወጥ አልፌ ሌሎችም በእኔ ተለወጡ ይላል ሰዓሊና ደራሲ ብሩክ የሺጥላ። እኔም ስለ ሁሉም አልሐምዱሊላህ ተመስገን አምላክ ይላለሁ። በእጅ ስላለው ስታመሰግን የህይወትን አስደሳችነት ታያለህ። እናንተስ ኮሜንት ላይ ሀሳባችሁን አጋሩ።